ኢየሱስ ተውና ማለት ነው። ስለሞተ ሰው ምንም አታውራና ማለት ነው። ይኸው አንተ ማለት ነው ነብያችን በሰደብክበት ምላስ ማለት ነው ፈጣሪ አምላክ አያሉ ጌታ ማለት ነው የእጅህን ይስጥ የምላስን እየተናገርክበትን ነብያችን የቆሸሽክበትን ምላስህን ማለት ነው አላህ መሐመድ ነው ያስተማረኝ። መሐመድን አስተምረው እንዴ ነው መሐመድ አላስተማረም። አንተ ቆሻሻ የመሐመድ ስም አትንካ ደደብ ደንቆሮ። አዳምጠኝ፣ የምጠይቅህ ጥያቄ የለኝም። ደንቆሮ ከደደብ ጋር ማወራው ነገር የለኝም እኔ ዞራ ምን ብሎ ነው የተሳደበው? እሱ በሰጊና ይሻላል። ምን እንቆጣልሽ? አይ ምን ብሎ ነው የተሳደበው? ነብይ ለማስረዳት እንደው ለምን ትደክማለህ? አሩን የሚያራ አምላክ አለ። አሩን የሚያራና በአህያውን ሁሩንጭላ የሚሄድ አምላክ አለ። ምንድነው የምታወራው? ኦኬ አላህ ስፐርሙን ይረጫል። ሱረቱ አንቢያ ቁጥር 104 ላይ ተፍሲራቶቹ እንደሚነገሩት ብልግናና ቆሻሻ የእስልምና መገለጫ ነው። ነውርና ስድብ መገለጫችሁ ስለሆነ እኛ አስተምሮታችሁ ላይ ነው። ጥቅስ አንጡ ስንላችሁ አታመጡ። ብልግና፣ ስድብ የእስልምና መገለጫዎች የታዘቧቸው ገብተው በፈጣሪ ላይ እንዴት ጸያፍ ንግግር እንደሚናገሩ እኛ ከመረጃ ጋር ግን እናመጣላችኋለን። አላህ ለዘመናት የተነሳበት ብልት ነው መሰለኝ ሐዲሶቻችሁ እንደሚናገሩት ከመቃብር የሚቀሰቅሳችሁ የወንድ የዘር ፈሳሽ የሚመስል እሱን ረጭቶ ነው ከአርሹ በታች ኦኬ አንብቢው አንዴ። እሺ እዚህ 121 ላይ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜም የታሰረች አህያና ውርንጭንም ከእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢያት የተነገረው ይፈጸም ዘንድ ይህ ሆነ። ኦኬ ስለዚህ ትንቢቱ ቀጥታ እንደተፈጸመ ታምናለህ ማለት ነው ዑመር? ማለት ብቀበልህም ላይ ከኔ ከማስተምረው ከቁርአንና ከሐዲስ ላይ ስለማይቃረን ብቀበልህም ችግር የለውም። ኦኬ ስለዚህ ክርስቶስ ጻድቅ፣ ፈራጅ፣ አዳኝ መሆኑን ታምናለህ ማለት ነው? ኦኬ እሺ ታምናለህ? ስለ አምላክነቱ አታሳይም? ታምናለህ? እስቲ እንደዚህ በል፣ ክርስቶስ ጌታ ነው፣ ጌታ ንጉስ ነው በልና መስክ ኮንፌስ አድርግ እስቲ። ጌታ ንጉስ ነው፣ ጌታ ክርስቶስን እግዚአብሔር አደረገው ይላል ቃሉ። በደንብ አስተውሉ። በእስልምና አይቻልም። ወንድማችን ዑመር አንድ ጥቅስ ተሰጠናለህ፣ ይህን የምታምኑበትን እንደዛ ብላችሁ እናመሰግናለን። ጌታ መሆኑን ዑመር አምኗል። ጌታ ነው። ጌትነቱ የባህሪ ጌታ ነው። ያ የባህሪ ጌታ ደግሞ ግዛቱ ምን ድረስ እንደሆነ እዛው መልሽልኝ። ዘካርያስ ላይ ዘካርያስ 9:9 አንዴ መልሹ። ከራስህ አታውራ፣ ከቃሉ አውራ። ከቃሉ ስታወራ ነበር። አዎ ችግር የለውም እኮ እኔም ላውራ። ስማኝ እኮ የባህሪ ጌታ ነው። ጌትነቱ ሰንበዲ ሰው የሰጠው ሳይሆን የባህሪ ጌታ እንደሆነ አሳያለሁ። ችግር የለውም። አይ ሰው የሰጠው ነው። እግዚአብሔር ክርስቶስን ጌታ ማረገው ይላል። እግዚአብሔር ሰው ነው ብለን አናምንም። ፕሊስ ዑመር ተረጋጋ። ቆይ እግዚአብሔር ሰው ነው ብለን አናምንም። ንግግር እናስተካክል። በደንብ አስተውል። አንዴ ይሄ ትንቢት ምን ያህል እስልምናን እንትን እንደሚለው አላወቀው ከሆነ ትንቢቱን በደንብ አዳምጥ። አንቺ የጽዮን ልጅ ወይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ወይ እልል በይ፣ እነሆ ንጉስሽ ንጉሷ ነው። ገና ወደፊት የሚሆናት ሳይሆን ትንቢቱ ሲነገር ራሱ ምኑ ነው? ንጉስሽ ንጉሷ ነው። በስጋ ሳይገለጥ እንኳን ጽዮንን የሰራት የፈጠራት ያመጣት ምንድን ነው? ንጉሷ ነው። ንጉስሽ ጻድቅ ነው፣ አዳይ ነው፣ ትሁት ነው። በአህያ እና በአህያይቱ ላይ በውርንጭላይቷ ላይ ተቀምጦ ወደ አንቺ ምን ይላል? ይመጣል። ከፍ አድርጊው።
ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ። የሰልፉም ቀስት ይሰበራል፣ ለአሕዛብም ሰላምን ይናገራል። ግዛቱም ከባህር እስከ ባህር ከወንዙም እስከ ምድር ዳርቻ ይሆናል። ሎክ ክርስቶስ የሰላም አምላክ የሰላም አለቃ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 እንደሚናገረው ሰላሜን ሰጣችኋለሁ፣ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። እስከ ዓለም ዳርቻ ድረስ ግዛቱ እስኬት ድረስ ነው? እስከ ዓለም ዳርቻ ድረስ የሚዘልቅ ሰላምን የሚሰጥ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንደሚናገረው አሕዛብን እስከ ዓለም ዳርቻ ሄደው እንዲሰብኩ ከእነርሱ ጋርም እንደሚሆን ነግሮናል። ግዛቱ የት ነው? ዓለም ዳርቻ ድረስ የሆነ ንጉሥ የሆነ አዳኝ የሆነ ጌታ ነው። ስለዚህ ዑመር አሁንም እላለሁ፣ አንድ ማይክን አንሳውና ክርስቶስ አዳኝ ንጉሥ ነው በል እስቲ። ክርስቶስ አዳኝ፣ በደንብ አስተውል። ክርስቶስ አዳኝ ንጉሥ ሰላም ሰጪ ነው በል እስቲ። አዳኝ ንጉሥ ሰላም ሰጪ ነው። አሁን ስለ አምላክነቱ አታሳየን፣ ጊዜ ፈጀን። እናመሰግናለን። እሺ፣ በእስልምና አዳኝ ማን ነው? ትምህርቱ እኮ የሚያድንህ ከዘላለም። በእስልምና አዳኝ ማን ነው? ቆይ በእስልምና አዳኝ ተብሎ የሚጠራው ማን ነው? ቆይ በእስልምና መድኃኒት ተብሎ የሚጠራው ማን ነው? አዳኝ ተብሎ ሁሉም ነቢያቶች አስተምህሮታቸው ያድናል። አልጠየቅኩም። እኔ አስተምህሮታቸው ያድናል። ፕሊዝ አዳኝ ተብሎ የሚጠራው ማን ነው? እሺ ተከበደልህ፣ አቅልልልህ። ሰላም ተብሎ የሚጠራው ማን ነው? ሰላም ተብሎ የሚጠራው ማን ነው? ማለት ሰላም ተብሎ የሚጠራው ማለት ሰላም ተብሎ የሚጠራው ሰላም የሚሰጥ ማን ነው? ምንድን ነው ፖይንት? አልገባኝ። አታውቀውም ማለት ነው። ኤኒዌይስ በደንብ አስተውሉ። እንደ እስልምና ሰላምን የሚሰጠው ታሳየኛለህ ወይስ አታሳየኝ? እንደዚህ አይነት ድንቁርና ውስጥ ካለ እንዴት ነው ላሳይ የምችለው? አዳኝ ተብሎ የሚጠራው አምላክ ብቻ ነው። ሰላም ሰጪ ተብሎ የሚጠራው አምላክ ብቻ ነው። በእስልምናም ከፍ አድርጌ ላሳየ። አንድ ጥቅስ እንደማታመጣ ላሳየ። ሂሚሌት ሳደርገህ ማለት ነው። 2000 ሰው ፊት ሂሚሌት እንዴት እንደማደርግህ ዲሲቭ እያደረግካቸው እንደሆነ ላሳየ። አንድ ጥቅስ ብቻ አምጣልኝ። ሰላም ተብሎ የሚጠራ በእስልምና ካላ ውጪ አዳኝ ተብሎ የሚጠራውን እስ ያውጣልኝ። አዳኝ ንጉሥ ተብሎ የተጠራ አንድ ነብይ ብቻ አምጣልኝ። አምላክ ካልሆነ አምላክ ያልሆነ የለም። አላህ ብቻ ነው። አላህ ብቻ ነው። አላህ ብቻ ነው። አላህ ብቻ ነው። አዳኝ ንጉሥ ሰላም ሰጪ ተብሎ የሚጠራው አላህ ብቻ ነው። ሁሉም ነብያቶች ይኸውልህ ቆይ ሪካርድ አድርጉና ልቀቁላቸው። የዋብያ ተማሪዎች እነኚህ ናቸው። ቆይ አዳምጥ። ሪካርድ አድርጉላቸው። የዋብያ ውስታዞች እዚህ ቲክቶክ ላይ ስለ ክርስትና ባውቃት እንጂ አዳምጥ እኮ እንድትደግምልኝ እኔም ስለምፈልግ እኮ ነው። ኢየሱስ እንዲህ በል፣ አዳኝ ንጉሥ ሰላም ሰጪ ነው በል እስኪ በል። እንደ እስልምና ኢየሱስ አዳኝ ንጉሥ ሰላም ሰጪ ነው በል። እስማማለሁ። እኔ እናንተ ምንም አንከራከርም። ከዛ በኋላ ድገመው፣ ቃል ድገመው። ማይክን አንሳው። ስለዚህ የወርዳችን አረዳድ ስለተረዳ ሰላም በለው። ኢየሱስ አዳኝ ጌታ ሰላም ሰጪ ነው በልና እንስማማ። እኔ እናንተ ክርክር ጭቅጭቅ ይሰራል። አዳኝ ስትለኝ ከምንድን ነው የሚያድነው? ንገረኛ። በለው ኢየሱስ አዳኝ ንጉሥ አስረዳኛ። አቃሽ ቀደም ስትል ነበር እንለዋለን ብላ ነበር። ምን አሳፈረ? ምን አሸማቀቀ? ከፍ ስትል ትልቁ ላይ ስትሆን ለምን ታፍራለህ? በቃ ሚውት አድርግ። ኤኒዌይስ ማቴዎስ ወንጌል ምዕራፍ 21 መልሹ። በቃ ፓኒክ አታድርገው። የእናንተን አስተምሮ ጠንቅቀህ ማታ ከሆነ በአንዴ አክፍሬ አስወጣሃለሁ። አየህ ዑመር ሶሪ እንትና ማቴዎስ 1 ላይ ከድር ኢየሱስ አዳኝ ጌታ
ሰላም ሰጪ ብላችሁ ታምናላችሁ? እንደዚህ አይባልም። የታመመው ደረሰ ይመስለኛል። ከአምላክ ውጭ እንደዚህ ተብሎ የሚጠራለ? ንጉሳችን፣ አዳኛችን፣ ሰላም ሰጫችን። ያ ዋብያዎች እንደዚህ ናቸው። እዚህ ሲገቡ ያ ሰላም የሚሰጠው ሰላም ተብሎ የሚጠራው ራሱ አላህ ብቻ ነው። ሰላሙ ምን አይነት ሰላም ነው? ክርስቶስ የሚሰጠው ሰላም ዓለም እንደሚሰጠው አይደለም። ፔሬድ። ለዛ ነው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለው። አዳኝ ጌታ፣ አዳኝ ንጉስ ተብሎ የሚጠራው አንድና አንድ ፈጣሪ ብቻ ነው። ዑመር ሐኪም ቤት የገባ ደረሰ ይመስለኛል። ዑመር ምንድን ነው የምትለው? ቆይ ዋብያ ነው ተዋት ፈረድበት። ዋብያ እኛ ጋር ሲገቡ ለማጭበርበር የሚጠቀሟን ነገር ነች። እኔ ደግሞ ደስ ይለኛል፣ ከፍ አድርጌ ኡስታዞቻቸውን ለጥፍበታለሁ። እውቀት ይመስላችኋል እኮ እንደዚህ መሆን ምናምን። ዑመር እኮ አሁን ታማሚም ሊሆን ይችላል፣ አይፈረድበትም። ያስብላል ጤነኛ ሰው፣ ምክንያቱም ማያምነውን ነው እንደዛ ባይዘ ታማሚ ካልሆነ እንደዛ ብሎ ሊያምን አይችልም። በማያምነው ላይ እኔ ለምሳሌ መሐመድ ጌታህ ነው ብባል አይደለም ጌታ ሊሆን አይችልም። አንድ አዳኝ ነው ብባል አይደለም አዳኝም አይደለም። ሰላም ሰጪ ነው ወይ ነው ሰላም ሊሆን አይችልም። እሱ ሰላም የሚቀዳው ከፈጣሪ ነው። አዳኝ ፈጣሪ ነው። ንጉስ ጌታ ነው። እሱ ነው እግዚአብሔር ነው። ስለዚህ ኢየሩሳሌም ወይ ቀርበው ይህንን እንግዲህ ትንቢት ነው። ትንቢቱ ክርስቶስ ስለራሱ እንደተነገረ አሳያቸው። ትንቢቱም ተፈጸመ ማለት ነው። ትንቢቱ ምን አለ? ተፈጸመ። ትንቢቱ ተፈጸመ። ምን ስለሆነ? ክርስቶስ አዳኝ ጌታ ስለሆነ፣ ጌታቸው ስለሆነ። ንግስናው ተራ ንግስና አይደለም። የከተማ ንጉስ እንደዛ አይደለም። ማስረጃ አላችሁ? በደንብ አለን። ለምሳሌ ሊያነግሱት ፈልገው ነበረ። ኖርማል ንግስና የሰፈር እንደዚህ ማስተዳደር አይደለም። ዮሐንስ ወንጌል ምዕራፍ 6 ቁጥር 15 ነው። አንዴ ቼክ አድርገው እንትና አንብቢው። ምዕራፍ 6 ቁጥር 15 ኖ ስንት ነው? ይሄ እኮ ማቴዎስ ነው መሰለኝ። ማቴዎስ ምዕራፍ 6 ዮሐንስ ነው ያልኩት። ማቴዎስ ነው ያልኩሽ። እሺ ቀይር። ጀምሮ በዚህም ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳም ገብተው በባህር ሎክ ክርስቶስን እነሱ ተአምር ሲያደርግ የተለያየ እንትን ሲል በቃ እናንግሰዋሉና አሰቡ። ንግስና እነሱ የሚሰጡ መሰላቸው። ምድራዊ ንጉስ መሰላቸው። ዮሐንስ ወንጌል ምዕራፍ 18 ላይ ነግሯቸዋል። እነሱ ግን መሲሁን የሚጠብቁት ምድራዊ ንጉስ ሆነ እንደዛ ተዋግቶ አሸንፎ እንደዛ ሚነግስ አድርገው ነው የሚጠብቁት። እንደዛ አይምሯቸው ውስጥ ስላለ ኦኬ መሲሁ ከሆነ እናንግሰው በቃ ንጉስ ይሁን ብለው ጠበቁ። ኖ እንደዛ አይደለም። ንግስናዬ ምድራዊ አይደለም። ንግስናው የት ድረስ ነው ይላል? ሁሉን ያካበበ ነው አይደለ? እንደ ፍጡራኑ አይነት ንግስና እንዳልሆነ ያስረዳቸው ዘንድ እነሱ ሊያነግሱት ሲሉ ተለያቸው ከነሱም ሸሸ። ዮሐንስ ወንጌል ምዕራፍ 18 ላይ ግልጽ አድርጎ ይነግራቸዋል። ንጉስ ነህን ሲሉት ጲላጦስ በሚጠይቀው ሰዓት በስርዓት እዛ ላይ ይነግረዋል፣ በደንብ ያስረዳዋል። ምድራዊ ንጉስ እንዳልሆነ በደንብ ይገባቸዋል ያኔ ማለት ነው። ለምንድነው በአህያና በውርንጭላዋ ላይ ሄደው? ለምንድን ነው? እሱ ክርስቶስ ሰላም ሰጪ አምላክ ነው፣ የሰላም አምላክ ነው። በእነሱ ባህል ፈረስ የጦርነት ምልክት ነው፣ አህያ ደግሞ የሰላም ነው።
ተዋግታችሁበት ሮጣችሁ ማታመልጡበት ነው። አህያ አይደል አንድም ለጦርነት የማትጠቀሙት ነው። ስለዚህ አህያን የመረጠበት ምክንያት ሰላም ሰጪ ንጉሥ ስለሆነ ነው። የሰላም አምላክ ስለሆነ ነው። መዝሙረ ዳዊት ምዕራፍ 18 አንዴ ክፈቹ እስቲ። ሰላም እንትንን ያቀረቡለት እነማን ናቸው? ህፃናት ናቸው አይደለ? ሆሳዕና እያሉ ሲዘምሩ ዘንባባ ሲያቀርቡ የነበሩት ህፃናት ናቸው። አስቀድመን ዮሐንስ ወንጌል ምዕራፍ 12 ላይ ህፃናቶቹም ይዘምራሉ። ማቴዎስ ወንጌል ላይም ይህንን ካመጣ ነው። ማቴዎስ ወንጌል ምዕራፍ አስቀድመሽ አንድ ዮሐንስ ወንጌል ምዕራፍ 12 አንዴ ነው። ዛራ ነው የሚለው። እንኳን ደህና መጣሽ ዞራ። እኔ ስህተት መስሎኝ ነው ዛራ ብዬ አረምኩት። መስገን ነው። ሙስሊም ነሽ? ሙስሊም ነሽ? ኦኬ። ኢየሱስ አዳኝ ጌታ ነው ብለሽ ታምኛለሽ? አላምንበትም። ለምን? ምክንያቱም ከሱ በፊት ብዙ ነቢያት ነበሩ። እሺ ገባኝ። ነቢያት ነበሩ ከሱ በፊት። እሺ እና እሱን ጌታ ነው ብዬ እንዴት አመልካለሁ? እነዛ እያሉ ገባ። እሺ ከሱ ኋላ ብዙ ስላሉ ነው ለማምለክ የከበደሽ? ከሱ በፊት ሌሎች ብዙ ነቢያት ስላሉ ነው የከበደሽ ጌታ ነው ብለሽ ለማምለክ? አይደለም፣ ጭራሹኑ ጌታ ሲጀመር አይሞትም። ገባ? አልገባኝም። እስኪ አስረጂኝ። አሁን ማለት ነው። እኔ ደግሞ ጥያቄ ልጠይቅሽ ሳይሆን ላስጠናቅቅ ነው የመጣሁት ማለት ነው። አንተ ቤት የገባሁት ሚኒስተር ዴታ ነው። ብዙ ጊዜ አዳምጠኝ፣ ብዙ ጊዜ እከታተላለሁ። ግን አሁን ብዙ እውቀት ያለው ሰው ሰውን ለማስረዳት ይሞክራል፣ ያዳምጣል። ከዛ በኋላ ደግሞ አዳምጠኝ፣ ማስጠንቀቂያው። እሺ አዳምጠኝ። ያዳመጥኩሽ ነው። ወረቀት እየገለጽሽ ነው። ስንተኛ ክፍል ነሽ? ይኸው አዳምጠኝ። ስለዛ ምንም አያገባህም እና ማለት ነው። አጠይቀኝና ማለት ነው። እሺ ገባኝ። ሳትነግሪኝ ማለት ነው። አንተ አሁን መጀመሪያ ነቢያችን ሰድበሃል። ምን ብዬ? አዳምጠኝ፣ ዝም ብለህ አዳምጠኝ። ዝም ብዬ አለሁኝ። እሺ ምን ብዬ ነው የሰደብኩት? የሰደብከው ለራስህ ታውቃለህ እና ማለት ነው። ኧረ እኔ አላውቅም እህታችን። እና ያው አንተ ኢየሱስም አልክም ሌላም አልክም ማለት ነው። ኦኬ እህታችን ይሰማሻል? ዞራ እየሰማሁ ነው። መልካም። ኢየሱስ ጌታ ነኝ ይላል። አንቺ ለምንድን ነው ጌታ አይደለም የምትይው? ስለ ኢየሱስ ተውና ማለት ነው። ስለ ሞተ ሰው ምንም አታውራና ማለት ነው። ይኸው አንተ ማለት ነው ነቢያችን በሰደብክበት ምላስ ማለት ነው ፈጣሪ አምላክ ኃያሉ ጌታ ማለት ነው የእጅህን ይስጥ። የምላስን እየተናገርክበትን ነቢያችን የቆሸሽክበትን ምላስህን ማለት ነው አላህ ሐቀኛው ትክክለኛ አምላክ ያሳይ። ምላስህን ማን ነው አላህ ያሳይ። ማን ነው አላህ? ትክክለኛው አምላክ እኮ አንተን ይፈጠረ አዳምጠኝ። አንተን የፈጠረ አላህ ነው። ዞራ አዳምጪ። ሰው ቤት ተገብቶ እንዲባላል ይሄ እኮ ብልግና ነው። ዞራ ብልግና አንተን ያስለመድከኝ፣ ከአንተ ነው የለመድኩት ብልግና ማለት ነው። አንተን ያስለመድከኝ አንተ መሐመድ ነው ያስተማረኝ። መሐመድን አስተምረው እንዴ ነው
መሐመድ አላስተማረም። አንተ ቆሻሻ የመሐመድ ስም አትንካ፣ ደደብ ደንቆሮ። አዳምጠኝ። አላህ ማለት ነው ሐቀኛው ዳኛ ማለት ነው። ይሄ መሐመድን የሰደብክበትን ምላስህን ማለት ነው። እሺ ጥያቄ አለሽ ወይንም እሺ ተሳደብክ የምትይዋለሽ መረጃ ከአንተ የምፈልገው ጥያቄ የምጠይቅህ ጥያቄ የለኝም። ደንቆሮ ከደደብ ጋር ማወራው ነገር የለኝም። እኔ ዞራ አላህ ምን ብሎ የእጅህን የተሳደበው? ይሰጣል። በዚህ አዳምጠኝ። ምን እንቆጣልሽ? አይ ምን ብሎ የተሳደበው ነው? እኛ ምን እንናገረው? እስኪ ንገሪኝ ስድቡን ወይ ማስረጃ ስጭን። እስኪ ማስረጃ ስጭን። ምን ብሎ የተሳደበው? እኛ ምን እንውቀሰው? አጥፍተሃልም በለው። ማስረጃው ምንድን ነው ለመሳደቡ? ቀጥይ። የለም ማስረጃ የለም። እየተመካከሩ አለኝ። ምንም እየተመካከርን አይደለም። እኛ ጋር ምንም ሰው የለም። ምንድነው ማስረጃሽ? ካለሽ ማስረጃሽን ብትሰጭን አይሻልም? ክፈችውና አሳይኝ። ወይ የሚሰማ ከሆነ የሚነበብም ከሆነ አስነብቢ። እሱ የተናገረው አዳምጠኝ። የተናገረው ሙሐመድ አለ። ብዙ ጊዜ እየሰማሁት ነው። ብዙ አሁን አይደለም ዛሬ ብቻ አይደለም አሁን እንትን አይደለም። ብዙ ጊዜ እየሰማሁት ነው። ሲከታተለው የለም ስለሱ መጥፎና ስለሱ ክፉ ነገር ይናገራል። ንገሪና። መጥፎ ያልሽው ምንድን ነው? መጥፎ የተባለው ነገር ራሱ ያቃታል። ያንን ራሱ ያቃታል። አሁን አንቺ ንገሪና። ታዲያ የከሰሽው ክሱን ካላቀረብሽ እንዴት እንፍረድሽ? ካልሆነ በቃ ዝም ብሎ ወቀሳ ነው የሚሆነው። ቢቀርብሽ ነው የሚሻለው። ወደ ቶፒካችን እንግባ። ማስረጃ ካለሽ ግን ማስረጃ ተናገሪ። ከዛ እኛም ለምን ተሳደብክ ብለን ጠይቀዋለን። ተሳድቦ ከሆነ እውነትም እናንተ ላታውቁ ትችላላችሁ። እሱ ግን ያቃታል። ያው እስቲ ንገሪን። አዳምጠኝ ግን ማለት ነው አላህ ይሰጥሃል። አላህ ማን ነው ያልክበት ይሄ ምላስህን ገና ታያለህ። ዞራ ፈጣሪ የእጅህን ይሰጥሃል። ዞራ ዝም በለውና ደንቆሮ ከደንቆሮ ጋር ማውሮ እና ብላቶቹ ቅማ ነው የመጣችሁ። በእናትህ ያስወርዳት። እህትህ ነች። እስቲ ጠይቃት፣ እህትህን ጠይቃት እስቲ። ወይም ባረልኛ ምንድነው? ምን ቅመሽ ነው? ምን በልተሽ ነው እንደዚህ? እሱን ጠይቆ የበላሁትን እሱን የላካት ማለት ነው። የእሱ ገረድ ነች። እሱን ጠይቅ ልኳት ነው። በቃ ተው፣ አይፈረድም። ከስር እሱ ታብታብ እያደረገ እየተማረ ነው። ወይን እህቱ ትሆናለች። ጨጓራዋ ተልጦ ነው። ምንድን ነው እሱ? የኔ ወንድም ወይንም የኔ ባለቤት ምንድን ነው እሱ? መሀይም ነው። ይሄ ሰውዬ ደግሞ በየቀኑ እያስጨነቀን ነው። ልሳደብለት ቢያንስ ገብቼ ብላ ነው። ኤኒዌይስ ስፋይን ምንም ማድረግ አንችልም። መረጃ ማምጣት ማትችሉ ከሆነ እንዲሁ ተሳደበ ብላችሁ ማለት መፍታችሁ ነው። ምንም ማድረግ አንችልም። የምናደርገው ነገር ይኖራል። ተሳደበ ምናምን የሚል ሰው እኮ ዝም ብሎ ወቀሳ ሳይሆን ማስረጃ ይዞ መጥቶ ይህን ብሎ መናገር አለበት። ካልሆነ ግን ፎልስ ክሌም ነው የሚሆነው። ወይ ደግሞ ምንድን ነው የሚባለው? ስም ማጥፋት ነው። ይሄ ነው የሚባለው። እንደዛ ነው። ያው ምንም እንትን ነገር የለውም፣ ፍሬ ነገር የለውም። እንግዲህ እኛ እየተመለከትን ያለ ነው ምንድነው እሱ ለክርስቶስ የተዘመረውን ሆሳናን አንቺ ጽዮን ወይ ልጅሽ አንቺ ጽዮን ወይ ሶሪ ማንበብ እንትን እያለኝ ነው። አንብቢው። አይኔን አሞኛል ዛሬ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ። ያ ይሄ እንግዲህ በዘካርያስ ላይ የተነገረን ትንቢት ክርስቶስ እንዴት ሲፈጽመው እንዲህ ተመልክተናል ማለት ነው። እርሱ አዳኝ ነውና፣ ምክንያቱም አድን እያሉ ሲጠብቁን ነበረ። ማቴዎስ ወንጌል ምዕራፍ 1 ላይ ኢየሱስ ማለት ራሱ አዳኝ ማለት ነው። ቅድም የከፈትሽው ላይ አንዴ መዝሙረ ዳዊት ምዕራፍ 18ን ቼክ አድርጊው፣ ቁጥር 24 አካባቢ ኦኬ፣ አንብቢው። ሆሳና ማለት አቤቱ አድን እንደማለት ነው። አቤቱ አሁን አድን።
አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው፣ ከእግዚአብሔር ቤት መረቅ ናችሁ። እንግዲህ ይህንን ዝማሬ ህጻናቱ ውሃ ጠጣ። መልካም ሂጅበት ቤላ እስከዛ። ኦኬ እሺ። እንግዲህ እንደተመለከታችሁት ከሆነ እንግዲህ ኢየሱስ ክርስቶስ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንግዲህ ትንቢት ነበረ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህይቱ ግልገል በውርንጭላቱ ተቀምጦ ወደ አንቺ ይመጣል የሚል ትንቢት ነበረ ማለት ነው። ይህንን ትንቢት ኦኬ የተነገረው ለኢየሱስ ክርስቶስ ነው። ኢየሱስ ክርስቶስም ይህንን ትንቢት ሲፈጽም እንመለከታለን ማለት ነው። በማቴዎስ ወንጌል ምዕራፍ 21 ላይ ይህንን ትንቢት ጌታ ኢየሱስ ክርስቶስ ሲፈጽመው እንመለከታለን ማለት ነው። ስለዚህ ኢየሱስ ክርስቶስ ምንድን ነው? ንጉሥ ነው፣ አዳኝ ነው፣ አምላክ ነው ማለት ነው እና ደግሞ የሰላም ሰጪ ነው ማለት ነው። ስለዚህ ጥያቄያችን ዛሬ ምንድን ነው? ሙስሊሞች ኢየሱስ ክርስቶስ ይኸው ትንቢቱን እየፈጸመ ነው፣ ንጉስም አዳኝም ሰላም ሰጪም ነው እና ይህንን ትቀበሉታላችሁ ወይ ነው ሙስሊሞች የምንጠይቀው። ይህንን ትቀበሉታላችሁ ወይ? ኢየሱስ ክርስቶስ ጌታ ሰላም አምላክ እንደሆነ ትቀበላላችሁ ወይ? ከአምላክስ ውጭ ሰላምን የሚሰጣል ወይ የሚል ነው። ኦኬ ቦስ መጥቶ መቀጠል። ኦኬ ቴንክ ዩ። ስለዚህ አዳኝ ንጉስ የሆነው ጌታ ትንቢት ተነግሮልን ነበረ። ትንቢቱ ደግሞ በአዲስ ኪዳን ተፈጸመ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 13ን ቼክ አድርጊው። አዳኝ ጌታ እርሱ ሲመጣ ምን ብለው ዘመሩለት? የዘንባባንም ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ። አስቀድሞ መዝሙረ ዳዊት ላይ የተነገረው አሁን አድን እያሉ ሲጠብቁ የነበሩት ተገለጠ፣ መጣ ማለት ነው። ጌትነቱን ነገራቸው፣ አዳኝ መሆኑን ነገራቸው። ሕፃናቶቹ እንኳን ዘንባባ ዘው ይጠብቁት ጀመር ማለት ነው። ዘንባባ ያማረ ቅጠል ነው። ብዙ ትርጓሜ ያለው ዘንባባ ዘውበት የወጡት ልክ የአህያዎቹ ትርጓሜ እንዳለው ማለት ነው። አህያይቱንና ውርንጭላይቱን ነው አደለ አምጡልኝ ያለው። አህያ ትልቁ አህያ ሸክም የለመደች ነች እሷ። ልክ እስራኤሎች አስቀድሞ ሕግ ሲሰጣቸው ነበረ። ሕግ ሲሸከሙ የኖሩ ናቸው። ስርዓቱን ሕጉን ጠንቅቀው ያውቃሉ። ሕግና መስጠት ለነሱ ነው አደለ። ነቢያቶች ከነሱ ናቸው። ሕግ ከነሱ ነው። ሕጉን ያውቁታል፣ ስርዓቱን ያውቁታል። አህያይቱ የነሱ ምሳሌ ነች። ውርንጭላይቱ ደግሞ የአሕዛብ ምሳሌ ነው። ሸክም ገና ብዙ መሸከም ያልቻሉ ያልለመዱ፣ ሕግን ገና ያልተለማመዱ። ውርንጭላይቱ የአሕዛብ ምሳሌ ነው ማለት ነው። ኦኬ። ስለዚህ ጌትነቱን ከነገራቸው አዳኝ መሆኑ ትንቢቱ እሱ ላይ ከተፈጸመ ይህንን ትንቢት እንደተፈጸመበት በአዲስ ኪዳን በግልጽ ተታየ። ሙስሊሞች ይህን እንዳይቀበሉ የሚያግዳቸው ነገር አለ ወይ? ሐኪም ነው ሐኪም ማሄር እና መሐመድ እንኳን ደህና መጣችሁ። ሰማለሁ። ሐክማ ኦኬ። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 አንዴ ክፈቹ። 22 21 ወይ ነው ይሰማል? ትሰማለህ? እንኳን ደህና መጣ። እንኳን ደህና መጣ። አይሰማም? የኔ ይሰማል? ፎይ ትሰማለህ? እንኳን ደህና መጣ። ኦኬ። አድን እያሉ ሲጮሁ የነበረው ሲጠብቁ የነበረው ከምን እንዲያድናቸው ነው? ቁጥር 21 አድርጊው። እንደው አምላክ ብለህ ለማስረዳት እንደው ለምን ትደክማለህ?
አሮን የሚያራ አምላክ አለ? አር የሚያራና በአህያ ሁሩንጭላ የሚሄድ አምላክ አለ? ምንድን ነው የምታወራው? ኦኬ አላህ ስፐርሙን ይረጫል። ሱረቱ አንቢያ ቁጥር 104 ላይ ተፍሲራቶቹ እንደሚነገሩት አላህ ሚስት ያጣው ጭንቅላት አልባው አላህ ኢብን አባስ እንደሚናገረው እነ ቁርጡቢ እንደሚናገሩት ለዘመናት አላህ ተነሳበት በኋላ ባት ብቻ ያለው የሙሐመድ አላህ ጭንቅላትና ወገብ አንገት የሌለው አላህ ከመቃብር እንዲቀሰቅሰው ምን ያደርጋል? ከመቃብር የሚቀሰቅስ በምንድነው? እሱ የወንድ ዘር ፍሬውን አፍስሶ መቃብር ውስጥ ሞልቶ መቃብሩ ከሞላ ቆሻሻ የእስልምና መገለጫ ነው። ነውርና ስድብ መገለጫችሁ ስለሆነ እኛ አስተምሮታችሁ ላይ ነው። ጥቅስ አንጡ ስንላችሁ አታመጡ። ብልግና፣ ስድብ የእስልምና መገለጫ ነው። ውዶች የታዘቧቸው ገብተው በፈጣሪ ላይ እንዴት ጸያፍ ንግግር እንደሚናገሩ እኛ ከመረጃ ጋር ግን እናመጣላችኋለን። አላህ ለዘመናት የተነሳበት ብልት ነው መሰለኝ ሐዲሶቻችሁ እንደሚናገሩት ከመቃብር የሚቀሰቅሳችሁ የወንድ የዘር ፈሳሽ የሚመስል እሱን ረጭቶ ነው ከአርሹ በታች ከአርሹ ስር ይረጨውና እዛ ጋር ደግሞ ማንም የለም ካላህ ውጪ በዓለም ላይ መሬትን ያርሳትና መቃብራችሁ ውስጥ ይገባና እንደ አዲስ ትበቅላላችሁ። የወንድ ስፐርም የሚመስል ከነ የሚመጣው ካላህ ስር አንድ ባት ያለው አላህ በስፐርሙ ይቀሰቅሳችኋል። ጭንቅላት የሌለው አላህ በስፐርም ይቀሰቅሳችኋል። ባት ብቻ የሆነው አላህ እግር ብቻ የሆነው አላህ የዋብዮች አላህ እግሩ ብቻ ጭንቅላት አልባው ደረትም ወገብም የሌለው አንገት የሌለው አላህ የወንድ የዘር ፈሳሹን ይረጭና መሬትን ያርሳትና እፎይ ስፐርሙን ራሱ እኮ የበላ ሰው ነው የሚያመጣ። ከየት ነው የሚያመጣ? ቆይ እሱ ጭንቅላት የለውም አፍ በምን በልቶ ነው? ቆይ የት ያመጣል? ይሄ እኮ የለም፣ ተረት ተረት ነው ይሄ። መስጊድ ላይ ትገናኛላችሁ። ለምን መስጊድ ላይ ለምን አትጠይቋቸውም? ዋብያዎችን ለምን አትጠይቋ? አላህ አምላካችሁ ጭንቅላት ሳይኖረው ስፐርም እንዴት ኖረው? ይፈራሉ። መስጊድ ያው እዚህም ስድብ ነው፣ እነሱ መልስ ስድብ ነው። በቃ መልስ ሲያጡ ይሳደባሉ። በቃ ይሄ ነው። ሁሉንም እኮ ነው እንደዚህ የሚሳደቡት። በቃ ሌላ ፍርቃ ልፈጥር ነው ምናምን እንደዚህ ይደረግ ብቻ ነው እነሱ ስራ። በቃ ያለቅሳሉ ነው የምልህ። በቃ እኔ አሁን ለአምላክ ብዬ አንተ ተናገርክ ብዬ አልናገርም። ለምን ራሱ ይከላከል አምላክ ነው። እኔ ምን አገባኝ? እኔ እሱ ደካማ ነው እንዴ? ጭንቅላት ስለሌለው እያገዙት ይሆናል። እኔ ምንም የማውቀው ታሪክ የለም። ጭንቅላት የሌለው አላህን እያመለኩ ጭንቅላት እንዴት ሊኖራቸው ይችላል? ዳሲት ጭንቅላት የሌለውን አካል ስታመልክ ሁሌም እንደዚህ ነው የምትሆነው። ከድር ለዚህ ነው ጭንቅላት የሌለው አላህን ከማምለክ የወጣኸው። ያንተ ጭንቅላት የለውም እና ጭንቅላት አያስብም ለእኔም አያስብም ለራሱም አያስብም። ራሱንም ይጎዳል፣ እኔንም ይጎዳል። ለምን ሳይ ነው የሚፈርደው። ጭንቅላት የሌለው ሰው በእግሩ ሳይኝ ይመታኛል። እግሩ ደግሞ ጋነም መሙያ ነች። እጅ ስላለው ጋነም እጁ እኮ መጥቶታል እኮ እጁ ተመቷል። ይሄን ታውቃለህ? ምን ያህል መትቻለሁ ብሎ ሚሽካት አልመሳቢ ላይ እኮ ሚሽካት አልመሳቢ 119 ላይ ጧ አደምን ሲያደርገው ቀኝ ትከሻውን ነጫጭ እንደ ጉንዳን ወጡ፣ ግራ ትከሻውን ደግሞ ቆይ ክፈችለት መጥቷል። ይማታል አይደለ? መረጃውን እንድስታ እኔ ቀኝ ትከሻውን ጧ ሲያደርገው ነጮች ወጡ፣ ግራ ትከሻውን ሲያደርገው አዳምን ጥቋቁሮች ወጡ። ጥቋቁሮችን ገሃነም ግቡ አይመለከተኝም አላቸው። ነጮችን ደግሞ ና ገነት ግቡ አላቸው ይላል። ይማታላው እንትን ነው ሰይጣን ነው እንጂ እኮ እንትን ነው የሚማታ ሰይጣን እኮ ነው። እፎይ ሲጀመር ቆሻሻ ነህ። አንብብ ሐዲስህን አንብብ።
አረብኛው እንግሊዘኛው የትኛው ይሻላል? ሁልጊዜ ቆሻሻ ወሬ ነው የምታወራ። አንብብ። የተፈጠርከውም እኮ ምን ከቆሻሻ ነገር ነው። አይዞህ አንብብ። አንብብ። አንተ ራስህ ቆሻሻ ነህ ነው የምልህ። እንኳን ልታውቀው የእኛን ይቅርና የራስህን እምነት ምን እንደሆነ አታውቅም። አምላክም ጭንቅላት የለውም፣ አንተም ጭንቅላት ከሌለ ምን ልትሆን ነው? አንተ በስነ ስርዓት አታወራም እንዴ? ውሱ ጭንቅላት አለው አምላክ? እግር አለው። ሲጀመር ይኸውልህ እፎይ እግር አለው፣ ጭንቅላት ይሰራል። ክርስትና የመጀመሪያ እምነት ነው ብለህ ነው የምታምን? ጭንቅላት የሌለው ማምለክ ውጣውን። ጭንቅላቱን ተውና እግሩን እዛው ጥለህ ለምን አትመጣም? እሱ ሁሴን እግር እጅ አትበል። የመጀመሪያ እምነት እስልምና ነው። ይፈራል ያ ጭንቅላት አለው ወይ ግማሽ ነው? እግርና እንትን እጅ ነው። ጭንቅላት ትላለህ ዝም ብለህ አንተ የማይሰራ ጭንቅላት። አንተም ጭንቅላት ስለሌለ ነው የምትሳደበው። እንደሱ ጭንቅላት የለም አንተም፣ ለዛ ነው የምትሳደበው። እርግጠኛ ነኝ አንተም ጭንቅላት ዝም ብለህ ጭቃ ይዛል እንጂ ይቅርና የራስህን ጭንቅላት ራሱ ይሰራል አይሰራም ብለህ ራስህን መርምር መጀመሪያ። ወደ ቶፒክ የተመለስና ሁሱ የኔማ ስለሰራ ነው እያወራለሁ። አይ አላህ አርሹ ላይ የሚደላደለው በምኑ ነው? በቂጡ ነው ወይስ በጀርባው ነው? ብሎ የፈጣሪ ጭንቅላት ነው መርሳሊ ትርጉም የሚለው ደግሞ ይኸውልህ የታውቃል። አርሹ ላይ ሲባል ዙፋኑ ብሎ ነው ያስቀመጡት እና በቂጡ ነው ወይስ በሆዱ ነው? እንዴት ነው የሚደላደለው? ይኸውልህ አላህ ይኸውልህ እስልምና የመጀመሪያ እምነት እስልምና ነው፣ ክርስትና ነው የመጀመሪያ እምነት እያልኩ በምኑ ነው የሚደላደለው? ኦኬ አንዴ እና አንብብላቸውና ወደ ቶፒክ መልሽው እንትና። እሺ ሐዲሱን እንመልከት። ሚሽከታል መሳቢ 119 ላይ ምን ይላል? ቅድም ሲናገር ነበር። አቡ ዳርባ ሪፖርተር የአላህ መልእክተኛ እንደዚህ አሉ ይላል። ኦኬ ሁሴን ሚውታርክ። ኦኬ አምላክ አደምን ሚውታርክ ሐዲስ የተነበበ ነው። ጋድ ክሬትድ አደም ዌን ሂ ክሬትድ ሂም ኤንድ ስትራክ ሂዝ ራይት ሾልደር። አላህ ኦኬ አደምን ፈጠረውና ከዛ በኋላ የቀኝ ትከሻውን መታ አደረገው። ኤን ብሮድ ፎርት ሂዝ ኦፍስፕሪንግ ዋይት ላይክ ስሞል አንት፣ ልክ እንደ ነጫጭ ጉንዳን የሚሆኑ ዘሮቹን አመጣቸው ማለት ነው። ኤን ሂ ስትራክ ሂዝ ሌፍት ሾልደር ኤን ብሮድ ፎርት ሂዝ ኦፍስፕሪንግ ብላክ አስ ዶው ዴይ ወር ቻርኮል። ከሰል የሚመስል ደግሞ ልክ ግራው ትከሻውን መታ ሲያደርጉ ደግሞ ጥቁር ዘሮች ወጡ፣ ልክ ከሰል የሚመስሉ ማለት ነው። ዘን ሂ ሴድ ቱ ዘ ፓርቲ ኦን ሂዝ ራይት ሳይድ፣ ነጫጮቹ ምን አላቸው? ቱ ፓራዳይዝ አይ ዱ ናት ኬር ኤንድ ሂ ሴድ ዘ ፓርቲ ኢን ሂዝ ሌፍት ሾልደር ቱ ሄል አይ ዱ ናት ኬር። የቀኞቹን ጉንዳኖች ምን አላቸው? ዘሮች እናንተ የጀነት ናችሁ አያገባኝም አላቸው። ጥቋቁሮቹን ደግሞ ምን አላቸው? እናንተ የጀሃነም ናችሁ አያገባኝም አለ ማለት ነው። ይኸው ሐዲሱ ሚሽካት አልመሳቢ ላይ ያለ። ተቀበላለህ ከድሬ ይህንን ሐዲስ? ጥቁር ነህ ገሃነም ነው ገነት ምገባው ገሃነም ነው ምገባት አይመለከተኝም አያገባኝም ብሏል አላህ። ኧረ ይሄ ወረቀት እንትን የሱና ዶት ኮም ወረቀት እኮ ነው። ይሄም ለምን አምናለሁ? ሱና ዶት ኮም የጻፈው ወረቀት ነው። ይመችህ። ስለዚህ ዋብያን ሐዲስ አትቀበልም? ኧረ እኔ አልቀበልም። ይሄን ወረቀት ሱና ዶት ኮም የተፈላሰመው እንደ ተቀበለዋለሁ። ቴንክ ዩ። እሺ እንመለስና ወደ ቶፒካችን። ዋብያዎች እንግዲህ ደጋግመው ባይዞ አላህ አባት ሁሉ ብለውታል። እሱም ቪዲዮ ሰምቼ ገርመው አስበው። በቁርአን ውስጥ አላህ የሚጠላው ነገር አንዱ አላህ አባት መባልን ነው። ክርስቲያኖችን ለማጭበርበር ለማታለል ሲሉ ግን ሁላችን አንድ ፈጣሪ ልጆች ነን ብሎ ኡስታዝ የቀጣፊ ኡስታዝ እንትና አቡበከር ሲናገር ሰምቼ በቃ በዚህ መጠን ለካ መዋሸትም ይቻላል ብያለሁ። አላህን አባት ብሎ ኢማጂን አላህን አባት ሲራላቸው ማነው? መሐመድ አብዱልዋሃብ ነው ወይስ ይቅርታ ከሁለት አንዱ ወይ ኢብኑል ቀይም ተናግረዋል። ከክርስቲያኖች ጋር ለመነጋገር ወይ ደግሞ ክርስቲያኖችን እንትን ለማድረግ ብቻ አባት በሉ፣ ከዛ ውጭ ግን ማለት አይቻልም ብሎ አስቀምጦላቸዋል። አንድ አዲስ አለ በዛ ለክርስቲያኖች ለመዋሻ ማለት ነው። እንግዲህ ከቁርአኑ ጋር ተጋጭተው ማለት ነው። ቁርአኑ ላይ አጥብቆ ከሚከለክለው ምንድን ነው? አላህ አባት አይባልም ነው። ክርስቲያኖችን ስትወያዩቸው ለማታለል አላህ አባት ነው ማለት ትችላላችሁ እስከ ማለት ድረስ ደርሰዋል። ለማታለል ይመቻቸው።
የቅድሙም ልጅ ለዚህ ነው የገባው። ምንድነው ያለው? ኢየሱስን አዳኝ፣ ጌታ፣ ሰላም ሰጪ ብዬ ላለሁኝ አለ። በኋላ ግን ፖለቲካዋን ሰርቶ ለመሸጋገር ነበረ። ድገመው ከፍ አድርጌ እንትን ስለው ከአምላክ ውጭ ክርስቲያን አይደለም አይደል? እስቲ በእናትህ ሚዩት አድርጋ እንዴ። ሰላት ያልሰገደ ሐጅ ያላደረገ ዘካ ያልሰጠ ሙስሊም ነው እንዴ? ያማ ሙስሊም አይደለም። ቴንክ ዩ። ልክ እንዳንተ እንደዛ ነው። ልክ እንደዛ ነው። አዳም መች ተጠመቀ አባ? አዳም መቼ ነበር ዘካ የሰጠው አባ? ሐጅ መቼ ነበር ያደረገው አባ? ሐጅ መቼ ነበር አዳም ያደረገው? ዘካ መቼ ነበር የሰጠው አዳም? እኔ ጥያቄውን በጥያቄ አይደለም የሚመለስ፣ ለጥያቄው መልስ ነው የሚሰጥ። ሐጅ ያላደረገ ዘካ ያልሰጠ ሙስሊም አይደለም ብለኸኛል። አይደለም። አዳም ሐጅ አድርጓል እንዴ? ሐጅ ታዘዘ። በዛን ሰዓት ሐጅ አልታዘዘ። የለም በዛን ጊዜ ሐጅ ራሱ የለም። ሐጅ ራሱ ኢብራሂም ነው የሰራው። ኢብራሂምና ልጁ ነው የሰሩት። ያለውን ሰምታችሁታል። ግን ዘከርህ እንደተዘቀዘቀ እንደዛ አታስብ። እንደ ነብይህ እንደዚህ ወደ ላይ ተገትሮ ነው እንደ ኖርከው አንተ። ኤኒዌይስ ባለጌ አትሁን። ለማውራት የለም እንደ ባለጌ ወሬ እያወራን አይደለም። አሁን ያለውን ነገር ነው። እስኪ አይ እንደዛ ብሎ ከኋላ ያለውን እየሰማሁት እኮ ነው ያለውን። እሱ በስተት ነው። እንዴት በስተት ሊሆን ይችላል? የእሱ ብልት እንደዚህ ተገትሮ ነው እንደ ኖረው። እኔ የጠየቅኩ ያለሁትን መልስልኝ። አዳምን ማን ያጠመቀው እያልኩ ነው። ሐጅ አድርጓል ወይ? ሐጅ ያላደረገ ሙስሊም አይደለም ብለህ ጥያቄው በጥያቄ ሳይሆን መመለስ ያለብህ ትክክለኛ መልስ አትመልስም እንዴ? አሁን ኢየሱስ ተጠምቋል። አዳምጥ፣ በቃ አዳምጥ፣ በደንብ አስተውሉ። ሎጂካቸው እስኪ አዳምጥ። እሺ ልመልስልህ። ትክክለኛ መልስ መልስ እኮ ልመልስልህ። አዳምጥ። ሚታር እሺ። እኛ ምንድን ነው የምናምነው? ጥምቀት የተሰጠው በክርስቶስ ነው። አማናዊቷ ጥምቀት በክርስቶስ የምትገኘው ከክርስቶስ ጋር ህብረት የምናደርግባት የተሰጠችው በክርስቶስ ነው። ከመሰጠቱ በፊት ህግ ከመሰጠቱ በፊት አንድ ነገር አይጠየቅም። ሰው ባልተሰጠበት ህግ አይጠየቅም። ህግ ከተሰጠ በኋላ ግን አዳምጥ። ሚዩት አድርግ በእናትህ። ምን አይነት ነው ይሄ ሰውዬ? ተራብታ አታደርግ። ሰው ህግ በተሰጠበት ነው ሰው የሚጠየቀው። ክርስቶስ በስጋ ተወልዶ ሞትን በሞቱ ድል ካደረገ በኋላ ያለውን ስርዓት ከዛ በፊት ከነበረው ጋር ክርስቶስ ሞቷል ብለህ አዳም ለምን አታምንም? እንደዛ ብለህ ለምን አትጠመቅም? ገና አልሞተም። ተስፋ ያደርግ ነበረ። ክርስቶስ ይመጣል፣ ይወለዳል፣ ከዛ ስለኛ ይሞታል ብሎ እየጠበቀ ነበር እንጂ አዳም ገና ክርስቶስ ሳይወለድ ሳይሞት ሞቱን በሞቱ ሳይገድል ክርስቶስ መጥቷል፣ ሞቷል፣ ሞቶም ተነስቶ አርጓል ብለህ አዳም ለምንድን ነው ማታምነው? ገና ነው። ገና ያኔ ህጉ አልተሰጠም። ተስፋ ነው። ቀና አስቀድሞ በተስፋ ሲጠብቅ የነበረው ነው። ልክ እናንተ ቀደም ከድር እንዳለው ሐጅ ሳታደርግ ሐጅ ማታምን ከሆነ ወይንም ደግሞ ዘካ ማሰጥ ከሆነ ሙስሊም አይደለህም ማለት። ኦኬ ሐጅ ግዴታ ከሆነ ከአርካኑል ኢስላም ውስጥ የሚካተቱ ከሆነ እንትና አዳም ያምናል ወይ? ኖ። ያደርጋል ወይ? ኖ። እንደዛ ከሆነ ስለዚህ ሙስሊም አይደለም አዳም። አይ ህጉ በዛን ሰዓት አልተሰጠም ከሆነ ታዲያ እኔን ለምን ትጠይቀኛለህ? በአዳም ጊዜ ክርስቶስ ሞቶ አልተነሳም። ሞቶ ባልተነሳበት ላይ አዳም ኢየሱስ ሞቶ ተነስቷል ለምንድን ነው ማትለው? ገና ሞቶ ይነሳል ብሎ የሚጠብቅ እንጂ ሞቶ ተነስቷል ብሎ የሚያምን አይደለም አዳም። እና እንደዛ ነው ቶፒኩ ላይ አሁን እንመልሰውና ክርስቶስ ምንድነው? እሱ አዳኝ ቤዛ ነው። አዳኝ እንደሆነ ሲጠብቁት እንደነበረ ዘካርያስ ላይ የተነገረው ትንቢት አዳኝ እንደሆነ ነው። ከምንድን ነው የሚያድናቸው ከተባለ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ቅድም አየነው እንዴ? ክፈች ውስጥ አንዴ
ልጅን ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል እና ስሙን ኢየሱስ ትለዋለች። ስለዚህ ከኃጢአታቸው የሚያድን ነው። ሁሴን ከኃጢአት የሚያድነው ማን ነው? እፎይ ዝም ብለህ እንትና አትዘብዝብ፣ አታውቅም አንተ። ፈጣሪ አላህ ነዋ ዓለማትን የፈጠረ። ስለዚህ ኢየሱስ ኃጢአትን ያድናል። ስለዚህ ኢየሱስ አላህ ነው እያልከኝ ነው? አላህ ነው፣ ብቸኛ ነው፣ አይወልድም አይወለድም። በቃ እኔ ለርቢ ነው ዓለማትን የሚያስተዳድር እኔ ማይፈለኩት ለርቢ አይወልድም አትበል። አይወልድም አይወለድም ታክ ማይለውን አትበል። ቁርአን ላይ አትጠፍ። ቆይ አንዴ አትግባብኝ። አንዴ ና ከፍ በል እንዴ። ሱረቱል ፋቲሃ አንብበው። ሱረቱ ፋቲሃ ነው አይወልድም አይወለድም የሚለው ሱረቱ ፋቲሃ ላይ ነው አይወልድም አይወለድም የሚለው። ለም የልድ ወለም ይውለድ የሚለው ሱረቱ ፋቲሃ ላይ ነው። ምን አይነት ይሄ ሰውዬ ነው አሁን እኔን አታውቅም ይለኝ? ሱረቱ ምን ላይ ነው ያልከኝ? አይወልድም አይወለድም ያለው ሱረቱ ናስ ላይ አይወልድም አይወለድም ይላል። እሸልምሃለሁ፣ ክፈተው። ሱረቱ ናስ ላይ አይወልድም አይወለድም የሚል ጥቅስ ካመጣ እሸልምሃለሁ፣ ንጽጽር አቆማለሁ። ቦታ የሚቀሙበት ቦታ ሰምቶ ነው ፎቶ ተረት ተረት ሲሰሙ ይመጡና አታውቅም ብሎ እኔን ገና ቅድም ደግሞ ይሰድበኛል እንጂ አንተ አላህ አይወልድም አይወለድም አንደኛ የሚል የለም። ይሰማል። በመጀመሪያ ደረጃ አዳምጥ። በቁርአን ውስጥ በ114ቱ ምዕራፍ ውስጥ አዳምጥ። በ114ቱ ምዕራፍ ውስጥ አለ አላህ አይወልድም አይወለድም የሚል ሽታውም የለም። አንድ በል። ሱረቱ ፈቲሃ ላይም ሱረቱ ናስ ላይም ደግሞ የሚቀራረብ ንግግር እንኳን የለም። ሁለት በል። ሌላ እድል ሶስተኛ ትሞክራለህ? ተማከሩ። ፖዝ አድርግና እንግዲህ እንደኚህ ናቸው። አሁን እኔን እኮ የሚተቹት ደግሞ መሀይምነት ደፋር ያደርጋል። ባይዘይ ጥሩ ደፋር አድርጓቸዋል። እንደመተቸ ቀላል አይደለም። እዛ ክርስትናን ብቻ አጨማልቀው ስድብ ብቻ አስተምሯቸዋል። ወይን አስተምሮታቸውን አያውቁ ወይን አይረዱ። እየነገርኩ ነው። በቃ እሺ፣ ምንድን ነው የነገርከኝ? አለ እንደዛ የሚል ማስረጃ የለህም እኮ። ላርምህ ትታረማለህ። ጥቅሶች ልስጥህ። አተመለስ። እኔ ጥቅስ ልስጥህ። ሺህ ጊዜ ወጥተህ ብትመጣ አታመጣውም። በቃ ታዘብኩ እኮ ጭንቅላትን ገመጥኩት። ምን አውቀህ ያልከውን እኮ ማስረጃ ጠይቄህ እኮ ለስንት የወጣ ገባህ? የለህም እኮ አለው። እስኪ ምንድን ነው? ምን ላይ ነው የሚገኘው? ምን ላይ ነው የሚገኘው? ሱረቱል ኢኽላስ እያልኩ ነው እኮ። ሱረቱል ኢኽላስ። እሺ፣ ሱረቱ ኢኽላስ ላይ ምን ይላል? አላህ እንደማይወልድና እንደማይወለድ ይናገራል። አይናገርም፣ አይልም። አይወልድም አይወለድም፣ ሽታውም የለም። ክፈትና ሳየኝ፣ እኔ ንጽጽር አቆማለሁ። እንደዛ ካለ ሱረቱ ኢኽላስ ላይ ምንድን ነው የሚለው? ሁሴን ምንድን ነው የሚለው? ለምን አፈርክበት ስታየው? አንተ እንዳልከው ነው የሚለው ወይንስ አይደለም? አይሰማህም እንዴ? ምንድን ነው የሚለው? ምንድን ነው የሚለው? ምንም የሚያሳፍር ነገር የለውም። ቁል ሁወላሁ አሐድ
አላህ አይወልድም አይወለድም ነው የሚለው። ቁል ሁወ አላሁ አሐድ ማለት አላህ አይወልድም አይወለድም ማለት ነው። ኧረ ያንተስ ከፋ፣ ገባ ያንተስ ከፋ። ቁል ሁወ አላሁ አሐድ ማለት አላህ አይወልድም አይወለድም ማለት ነው። እና በኢየሱስ ስም ያንተም ከፍቷል። ደረሳ እንግዲህ አላምን ማለት በቁርአን የዋብያዎች የእሱ ቃል ደረሶች እነኚህ ስለሆነ ናቸው። ቁል ሁወ አላሁ አሐድ ቁል ማለት ቁል ማለት ቁል ማለት ምን ማለት ነው? እሺ ቁል ቁል ማለት ምን ማለት ነው? እሺ እሱን ተው። በል አሐድ ማለት ማለት ምን ማለት ነው? እ ምን ማለት ነው? አሃድ ማለት አንድ ማለት ነው። ታዲያ አሃድ ምንድን ነው? ማለት እንዴት ነው አንድ ቁል ሁወ ማለት አላሁ አሐድ ነው። ቁል ሁወ አላሁ አሐድ ማለት አይወልድም አይወለድም ነው ብለን አይወልድም እንዴት ነው? አይወለድም አንድ ነው ማለት እኮ ነው። አንድ ነው አይወልድም አይወለድም ማለት ነው። ማለት ነው እኔ አንድ ነኝ የሚያስይዝ እኔ አንድ ነኝ አልወልድም አልወለድም ማለት ነው። ይህ ሰውዬ ያንተስ ከፋ። በእናትህ ደግሞ አሁን አላሁ ሰመድ ብሎ ይመጣል። ርቀት ቦታ መሄድ አያስፈልግም። በቃ ይሄ በዚህ መጠን በቂና በቂ መልስ ነው። ይበቃል ይበቃል። አላህ ብልን ይፈስር። ቆይ ላንብብለት። እሺ ይሄ የጫት ቤት ደረሳ። ቁል ሁወ አላሁ አሐድ ማለት ምን ማለት ነው? መጀመሪያ ፈስር። እቺ ሁሴን ቀጥል። አንተ ከዲር የምትባለው እከካም ቦርኮ እናት ትበዳት። ምንድን ነው የምታወራው? ዋብያ እንደዚህ ነው። አንተ ጭንቅላት ስለሌለ ነው። ችግር የለውም። እሺ ችግር የለውም። አንተ ሁሴን እስቲ አንተ ተናገር። ዋብያ እንደዚህ ናቸው። የመሐመድ አብዱል ዋሃብ ልጆች እንደዚህ ናቸው። የለውም እሱ ችግር የለውም። ሁሴን የሎዝ ቤት ደረሳ ነው። በቃ ይሄ ሎዝ ሻጭ ነው። በቃ ተው፣ በቃ አውርዶ ታች ታብታብ ያርጌ። ዋብያዎች ክርስትናን እንደ መሳደብ ይመስላችኋል። አስተምሮታቸው ምንም የሚያውቁት ነገር የለም። ምንም ማለት ነው። ኤኒዌይስ አልወለደም አልተወለደም እንጂ አይወልድም የሚል የለም። የምታውቀውን አስተምር። በቃ ሜት አድርግ አንተ። ስድቡ ይሻልሃል አንተ ከስሮነት ተሳደብ። ቢያንስ አላህ አይወልድም የሚል ሽታው አይወልድም ሳይሆን የሚለው ክፍሉ አልወለደም ነው። ወደፊት ሁሴን አልወለደም አልተወለደም ነው እንጂ አይወለድም አይወልድም አይደለም የሚለው። ኦኬ ወደ ክፍሉ መልሹና ወደ ቀድሞ ቶፒካችን። ተረጋጋ። የዘንባባን ዝንጣፌ ይዘው ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ ይላል። ስለዚህ ትንቢቱ በግልጽም ተፈጸመ ማለት ነው። ትንቢቱ በትክክል ተፈጸመ። ትንቢቱ በደንብ ተፈጸመ። ይሄንን ሙስሊሞች ይህንን ትንቢት ይቀበላሉ። ዝቅ አድርጊው። ካላመንክም እስቲሜት አድርግ በእናትህ። ኦኬ ዝቅ አድርጊው። ቁጥር 2 አካባቢ አድርግ። ዮሐንስ ወንጌል ነው። ሶሪ አንቺ ጽዮን ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጭላ አግኝቶ የሚለውን አነበብን። ሱብሃንአላህ። በፊት ሀክማና ማሄር አሉ አድማ የገቡ ስለሆነ ማሄር ቀጥልሽ። ሀክማ አይ ቲንክ እናንተ ቀጥሉ። ሙስሊም ከሆናችሁ ቀጥሉ። አይሰማም? አንተ ይሰማል? ማሄር ሀክማ አላችሁ? ቀጥሉ። ማሄር ከአንዴ ኦኬ። ሁሴን እዚህ ላይ ታወራለህ፣ ማውራት ትችላለህ። ፊዳከስ ታወራለህ፣ ክፍሉ ላይ ታወራለህ።
ማቴዎስ ወንጌል ምዕራፍ 21 ቁጥር 16 ነው። እንደክፈችው ኢየሱስ ጌታ ነኝ ያለበት ቦታ ሳይ እንደኔ እሱም ብቻ ነው የምፈልጊው። ትምህርቱ ላታወሪም። አዎ ሳይ ያው እዚህ ክፍል ላይ እኮ አሳየ ያለበት ቦታ ሳይ ካሳየውሽ ምን ለምን ፈለግሽው? ለማወቅ ነው ሳይ እንግዲህ። ኦኬ በደንብ አሰው የክፍል ጌትነቱን የሚናገር ነው። ክርስቶስ ወደ ኢየሩሳሌም በሚሄድበት ሰዓት ላይ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ። በደንብ አሰው ሁለቱን ቀድሞ እንዲሄዱ ላካቸው። እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዛን ጊዜም የታሰረች አህያ ውርንጭላም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ በደንብ አሰይ ለጌታ ያስፈልጋል በሉ፣ ወዲያውም ይሰዳችኋል አላቸው። ማን የላካቸው? ወንድም እህታችን ሀክማ ኢየሱስ ነው የላካቸዋል። ኢየሱስ ነው የላካቸው አይደለ? ደቀ መዛሙርት። ስለዚህ አህያዋን ፈታችሁ አምጡልኝ አላቸው። የአህያው ባለቤት ለማን ነው ካላችሁ ለጌታ ያስፈልጋል በሉ አላቸው አይደለ? ስለዚህ ጌታ ነኝ እያለ ነው አይደለም? በእናት ባለጌያቱን ምን አይነት ባለጌ ናቸው ሙስሊሞች ግን ታዘቧቸው። ስለዚህ ጌታ ነኝ እያላቸው ነው አይደለም? አላለም። ታነኝ ያለበት ኦኬ ምንድን ነው እያላቸው ያለ? ይሄ አንብብ። እሺ አማርኛ ትችላለሽ ማንበብ? ኢየሱስ እኔ ጌታ ነኝ አላለም። እዚህ ጋር አሁን እኔ ጌታ ነኝ እዚህ ጋር አላለም። ምንድን ነው ያለው? አንብቢው እስኪ ምንድን ነው ያለው? ለጌታ ያስፈልጋል አላቸው አይደለ? ሀክማ ይሰማሻል? ለጌታ ያስፈልጋል ብሎ ትእዛዝ ሰጣቸው። ለማን ነው የምትወስዱት ብለው የሚጠይቋችሁ ከሆነ ለጌታ ብላችሁ መልሱላቸው አለ። ጌታ ነኝ እያለ ነው። ግልጽ እኮ ነው። ግልጽ አልሆነልሽም? አክማ አልሆነኝም። እሺ እሺ፣ ምንም አንድ ጥያቄ አለኝ። ቆይ ልጠይቆይ እኮ ትጠይቂያለሽ። ቃል በቃል ጌታ ነኝ ያለበትን ብሰጥሽስ ትቀበያለሽ? ጌታ ነው ብለሽ ትከታያለሽ? አዎ ብላለች። አልከተልም ግን እስቲ አሳይ። አዎ ብለሻል። ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ነው ይፈችላት። አዎ ብለሻል። ለምን ፈራሽ? ለምን እፈራለሁ? ያስፈራኛል። እሺ እስቲ አንብቢ። ይሄንን አንተ አንብብልኝ በእናትሽ። በአንቺ ድምፅ ደስ ይላል። ሴቶች ሲያነቡን ነው ደስ የሚለው። ጌታችን ፍቅር ነው። ሴቶችን በጣም የሚያዝንላችሁ የሚራራላችሁ ነው። የጌታን ቃል እስቲ አንብቡት። ችግር የለውም አንብቢው። ምን የሴጣንስ ቃል ይነበብ የለ እንዴ? በቁርአን ውስጥ ስላለ ማለት ነው። ኦኬ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እኔ ያልኩትን ድገሚ እስቲ። እኔ ምን ስሆን ይላል? እኔ ጌታና መምህራችሁን ስሆን እግራችሁን እንኳን ካጠብኩኝ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ከፍ አድርጊው። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለ። እኔ ምን ስሆን አለ? ጌታችሁና መምህራችሁ ስሆን።
ኢየሱስ ጌታና መምህር ነው ወይ? አይደለም። ጠይቀሽን ነበር እኮ። መልካም እሺ፣ ይላል መጽሐፉ አይልም? እሺ አንቺ ጠየቅሽንን አሳይተንሻል አላሳየሽም? ችግር የለውም። ቁርአንና ሐዲስሽን ሴጣንና ጂኒ ስለጻፉት ችግር የለውም፣ በሱ ማመን ትችያለሽ። ግን መጽሐፉ የጠየቅሽኝ ላይ ጌታ ነኝ ያለበትን አይደለም። እሺ ካላህ የወረደ ቃል እና አላህ ነው መጽሐፍ ወረቀት ላይ ጽፎ የሰጠሽ። በደንብ አስተዊ ሐክማ። ጌታ ነኝ ያለበትን ብለሽኝ ነበረ። ጌታ ነኝ ይላል አይልም? ይላል አይልም? ታማኙኝ አቅማ 2500 ሰው እየታዘበሽ ነው በቲክቶክ ላይ። ታማኙኝ ታማኙኝና ቋይ አዳምጣ። ጌታ ነኝ ብሏል አላለም? አያችሁ፣ አይናቸው እያየ አጋንንት እንዴት እንደሚጋርድባቸው፣ እውነትን ለመናገር እንዴት እንደሚሸመጥጡ፣ ፊታቸው ተከፍቶ እንዴት እንደሚክዱ፣ አጋንንት ምን ያህል ሰዎችን ከእውነት ሊያሸሽ እንደሚታገል እዩ፣ ታዘቡ። ጠየቀች፣ ኢየሱስ ጌታ ነኝ ያለበትን ከፈትን፣ አሳየን። ራእይ 1:8 አንድ ክፈች 7 እና 8 ከፍተን እያሳየናት ሲመጣ መረጃው ለመቀበል ተናነቃት። እዚህ ጋር ከስር ያሉት ደግሞ ለመረበሽ ይሞክራሉ። ምክንያቱም የጌታችን ክርስቶስ ቃል ሲነገር መንፈሳቸው ይታወካል፣ ይረበሻሉ። አጋንንቱ ከባድ ነው። ምክንያቱም አጋንንት ወንድማችን ነው ብለው ስለሚያምኑ ይረብሻቸዋል። የክርስቶስ ጌትነት አምላክነት ሲነገር መንፈሳቸው ይታወካል። ሴጣን ዚስማሽ ነው ማኒፑሌት አድርጓቸው እንደ ሮቦት የሚጫወትባቸው። እውነትን ከሐሰት መለያ እንትን የላቸው፣ ሚዛን የላቸው። የጠየቁትን ማስረጃ እያመጣንላቸው ላለመቀበል ይፍጨረጨራሉ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እሺ ኢየሱስን ማርያም አይደለ የወለደችው? በይ ውስጥ ይህን ክፍል የጠየቅሽን በመጀመሪያ ተመልሷል አልተመለሰም? ቆይ የጠየቅሽን ተመልሷል አልተመለሰም? ስማኝ እኔ እኮ ሰማሻለሁኝ። ይቅማ የጠየቅሽን ተመልሷል አልተመለሰም? እኔ አሁንም ጥያቄ አለኝ። አሁን ትመልስልኛለህ? አዳምጠኝ እኮ። ሁለተኛ ጥያቄ እኮ እንድቀበልሽ የመጀመሪያው ጥያቄሽ ተመልሷል አልተመለሰም? አንድ ላይ እንትን እንላለን፣ ችግር የለም። ይሄንን መልስልኝ። የመጀመሪያው ጥያቄሽ ተመልሷል። ሁለተኛ ጥያቄ ጋር የምናልፈው የመጀመሪያ የጠየቅሽን ጥያቄ ተመልሶልሻል አልተመለሰልሽም? አልተመለሰልኝም። እየጠየቅኩ እኮ ነው። አሁንም አልተመለሰም። ቆይ ያልተመለሰው ምንድን ነበር የጠየቅሽኝ? ምን ነበር የጠየቅሽኝ? ጥያቄሽን ድገሚው እስኪ። ምን ብለሽ ነበር የጠየቅሽኝ? ወጣች። ሎክ እኔ ይህንን ፍርዱን ለኦዲየንስ ነው የምተወው። ሙስሊሞች ከስር ያላችሁ አይምሯችሁ የምትጠቀሙ አጋንንት ያልተጫወተባችሁ፣ አጋንንት ወንድማችን ነው ብላችሁ ማታምኑ፣ አጋንንት ወሲብ ያደርገናል ብላችሁ ማታምኑ፣ እንደ መሐመድ በደማችን ውስጥ አጋንንት አለ ብላችሁ እንደ ነብያችሁ ማታምኑ፣ አጋንንት ያዘናል እንደ ነብያችሁ ብላችሁ ማታምኑ ጤናማ ኢትዮጵያዊ መንፈስ ያላችሁ ሙስሊሞች እንደ ሙፈሲሮቻችሁ ጆሮአችን ውስጥ ይሸናል፣ አፍንጫችን ውስጥ ያድራል ብላችሁ ማታምኑ ጤናማ ሙስሊሞች በደንብ አስተውሉ። መረጃ ሲመጣ እንደዚህ ነው። መረጃውን እንኳን ድናይ ያደርጉታል፣ ተዊል ያደርጋል። መረጃውን በማያምኑት ለመካድ ወይንም ለማስተባበል ይሞክራሉ። ኦኬ፣ አሁን አላህን ከፍ እናደርገውና እንዲያምን እናደርገዋለን።
ቅድም እሷ እያወራች ጣልቃ ገብቶ እያወራ ስለነበረ ቆንጆ ኮንቨርሴሽን እናደርጋለን። ሪከርድ አድርጉና መማማሪያ ይሆናል ለሌላው። እንኳን ደህና መጣ አላህ። አላህ መጣ እንዴ? ያው ስምህ አላህ ነው እንግዲህ። አላህ ይዘዋን ማለት አላህ ይላል እንግዲህ። ቀጥል። ምኑ ነው ዋን? እግሩ ነው እጁ? እግሩ ነው እጁ ነው? አንድ ምን ማለት ነው? ጥያቄ ደስ ይላል እኮ። አላህ ይዘዋን ማለት ምን ማለት ነው አልከኝ። ዋን እኔ እስከማውቀው አንድ ማለት ነው። እግሩ ነው እጁ ነው? አንተ አንድ ነው። አሁን አንተ አንድ ነው ብቻ። አሁን እጅ ምናምን የሚባል ነገር አለ እንዴ? ቴንክ ዩ አላህ አምሳያ የለውም የሚሉት ነገር ውድቅ ሆነ ማለት ነው። ልክ አላህ እንደኔ በእኔ አነጋገር ብቻ ውድቅ አላህ እንደኔ አምሳያ ያለው ነው። እጁ እግሩ ተደምሮ ነው አንድ የሚባለው። እናመሰግናለን ከድር። ከዚህ በላይ መመሳሰል አለ? አሁን ራሱ ነው የጠቀሰው። አንተ እጅና እግር ተደምረዋል እንደምትባለው አለኝ። ታላቅ አመሳሰለኝ። ካዲር ዝም በል። ካዲር ክርስቲያን ነው አውቀዋለሁ። ካዲር ነው አውቀዋለሁ። ይሄን ነው የምታገኝ። ችግር የለም። ያውቃል። መስጊድ ላይ ያውቃል። ምን ለማለት ነው ፈለከው? ቆይ አላህ አንድ ነው ስትል ይሄው ውሸታችን ውሸቱን። ቆይ የት ነው የምታገኝ? ይሄን ነው የምታገኝ? ሁሱ ቤት ነው አየሁት። ዝም በል አንተ ዝም በል። ሪካርድ አሰማለሁ። ሁሱ ቤት ነው አየኸኝ? ያየሁት ማንን ነው አየው? ተው በግል ነው ስትይ አልነበረም እንዴ? ሁሱ ጋር ማሰማለ ምን ነው የግል ያልኩት? ምኑን ነው የግል ያልኩት? ተው እሱን ተው፣ ችግር የለም። ተው ምንድን ነው? ምኑን ነው የግል ነው ያልኩት? ምኑን ነው? መልስ ተጠይቃ አልመለስክም። እስልምና ላይ ተው፣ ፖለቲካ ስራ ዝም ብለህ ተቀመጥ አንተ። አሁን ነው ምን ጠይቆኝ? ሪካርድ ጠይቅ። አንተ ሙስሊም አንተ ትመልሳለህ። ሪካርድ ያለው ከውስጥ አቦ ሪካርዱን ብላና እኔ ልጠይቅ። እሺ አንተ ሙስሊም ነህና እኔ ልጠይቅ። አንተ ምርጥ ሙስሊም ነህ አንደኛ። ከአንተ ጋር አላወራም አልኩህ እኮ። እስቲ አምላክ ጭንቅላት አለው? ይሄን ታውቃለህ? ዋናው ነገር በማይክሮስኮፕ አይቼ እነግርሃለሁ። አሁን አላህ በማይክሮስኮፕ ይታያል ማለት ነው። አንተ ደግሞ የሚያወራው ነገር ወደ አላህ ህፃን ነው። ሰማይ ድረስ ማየት ያልቻልነው ርቀት ነበር። በማይክሮስኮፕ ከተገኘ ይታያል። አላህ አንተ እኔ የሚያወራው ነገር ወደ አላህ ታዘላለህ እንዴ? ትንሽ ማሰብ የሚባል ነገር የለም እንዴ? ከድር የጠየቀህ እኮ አላህ ጭንቅላት አለው ወይ ብሎ ነው እኮ። አንተ ለምን ወደ አላህ ትዘላለህ? የኔ ጥያቄ ወደ አላህ ለምን ትዘላለህ? እኔ የሆነ ነገር ሲያወራ በኔ አላህ በማይክሮስኮፕ አይቼ እነግርሃለሁ አልከዋ። በኔ ነው እንደምንለካው አላህን። ኧረ ተው፣ ማሰብ የሚባል ነገር አለ። መቼ ነው የምታውቀው? ቆይ ወንድማችን መቼ ነው ለሌሊት ሲወርድ ነው? መቼ ነው የምታውቀው? ለአንተ መልስ ሰጣሁ እንጂ አላህ በኔ እኔ እውቀት ላይ ኖር እንችላል። መልሱ ጥሩ ነው። መቼ ነው የሚታየው? ለሌሊት ሲወርድ ነው ወይስ መቼ ነው? ሁሌ ነው የሚታየው ማለት ምን ለማለት ፈልጋ ነው? ሁሌ ሲወርድ ወደ ቅርቢቱ ሰማይ ሲመጣ ነው ወይስ ሁሌ ነው በማይክሮስኮፕ ቼክ የምታደርገው እንዳለ? ምን እያልክ ነው አንተ? አይ መቼ ነው የሚታየው ነው የምልህ። መቼ ነው? ሁሌ ነው የሚታየው ወይስ ወደ ቅርቢቱ ሰማይ ሲመጣ ነው የሚታየው? እስኪ አውራ፣ በደንብ አውራ። አሁን እያወራሁ እኮ ነው፣ መልስልኝ። መቼ ነው በማይክሮስኮፕ ያየው? ወይስ ቅርቢቱ ሰማይ ሲመጣ ነው ወይስ ባትሪ አብርተበት ወደ ላይ ነው? እንዴት አይተው ነው? ምን እያወራህ ነው አሁን? ስለ አላህ ነው። ስለ አላህ አይደለ እንደ እያወራን ያለ ነው። ቅድም እኮ ምንድን ነው የጠየቀኝ? ትቆያላችሁ ወይ? አላህ ነው። ስለ አላህ ነው የጠየቁ። ምን ጠየቁ እኮ? አላህ ጭንቅላት አለ ወይ አልከኝ። ጭንቅላት ምናምን ብለህ ነው እኮ አወራሁ። አለው። እሺ አለው። ጥሩ። ምን ማለት ነው? በአንዴ ወደ ዛላ ጭንቅላት ብለህ የምትጠይቀኝ ምን ፈልጋህ ነው? ምን ለማለት ፈልጋህ ነው? አእምሮ ከሌለ እንዳንተ አእምሮ ከሌለ ብዬ ነው። አእምሮ እንዳንተ ከሌለ ብዬ ነው። እንዳንተ ተሳላቢ እንዳንተ ባለጌ እንደውም ብዬ ነው። እና ሙስሊም ከሆንክ ለምን ጠየቀኝ ነው እኔ ጥያቄ አይደለም። አንተ ትክክለኛው ሙስሊም ከሆንክ አላህ አለው አእምሮ አለው ጭንቅላት። እኔ ትክክለኛ አይደለሁም ብዬ መቼ አወራሁ? አይ አሁን አንተ ሙስሊም አይደለም አላልክም ቅድም? ታውና ተውና እኔ መቼ ትክክለኛ ሙስሊም ምናምን ብዬ አውርቻለሁ? አሁን እዚህ ላይ
እዛ ላይ እንዴት ጭንቅላት ጠየቀኝ ነው? አእምሮ አለው ጭንቅላት አለው ወይስ የለውም? ከድርን እኮ ሙስሊም አይደለህም ብለው ነበር። አንተ እኮ ከድርን ሙስሊም አይደለህም ብለው ነበር። እሱ ሙስሊም አይደለም ካወራኝ በኋላ ነው አልኩት። እኔ እንደዚህ ሲጠይቀኝ ነው በኋላ አልኩት። አስቀድሜ ቢለው እንደዛ ነበር። እንደዛ ሲለኝ ሙስሊም አይደለም አልኩት። ጥሩ ንግግር መልስ ብሰጥ ነው የምትለኝ እኮ አስቀድማ ሆነ ነገር እኮ አውቀሃለሁ ነው አልኩት። አንተን የሚደግፍ ነገር ቢያወራስ? እሱ የግል ችግራችን ነው፣ እሱ የግል ጉዳይ ነው ስትል ነበረው እሱ ቤት ማለት ነው። የሆነ አረበናቱ እሱ አትበል። አሁን የምጠይቅህን እኔስ አንዴ እሺ ታው ለሆቴል ለፖሊስ አስቀምጡ። አንድ ደቂቃ እፎይ ቆይ አንድ ደቂቃ አለው አእምሮ አለው ማሰብ ይችላል እንደ ሰው። እኔ እኮ አሁን እንደ ባለጌ አይደለም እንዳንተ አልተሳደብኩም። አንድ ነገር ልንገርህ ቢሮ አሁን ፖለቲካው ታውና ማለት ነው። እኛ የምናወራው በቁርአን ላይ ያለው ብቻ ነው። አይደለም አእምሮ አለው ያስባል። ይሄ ነገር ብቻ ነው የምታወራው አንተ። የሌላ ነገር ማውራት አትችልም። መጨመርም መቀነስም የሚባል ነገር የለም። ይሄን ማወቅ አለ። ስለዚህ የለውም ማለት ነው። ቁርአን ላይ የለውም አሚሮ አለው። እስኪ የለውም የሚለው ማስረጃ ስጠኝ። የለውም የሚለው ማስረጃ ስጠኝ። እኔ የለውም ካልኩ እኮ የለውም አልተጻፈም። የለም ከነጭራሹ ስለሌለ የለም እኮ ነው የሚለው። አለ የምትል ካል ደግሞ የቅድም አልኮን ሰምታል አለው ብለህ ማስረጃ የምታወጣ አንተ ነህ። የተጻፈው ብቻ ነው የምናምነው። አለው ካለ አለው፣ የለው ነገር እኮ የለው ነው። ግን እኛ አለው የለውም ብለን እጃለው በተጻፈው ምንድን ነው ያለው? ችግር አለው? ምን አለው? እጃለው ብትባል ችግር አለው? አላህ እኔ አልኩት በቁርአን ከተጻፈ የተጻፈው እንቀበላለን፣ ችግር የለውም። ግን ይሄ የሌለ ነገር አውቆ እንደዚህ ብለው አይጠየቅም ነው እኔ ጥያቄ። እሺ ምን አለ? ምን በቁርአን የተነገረው ምን አለ? ምንም ችግር የለውም አይደለ? እኔ የሚለው ይሰማል ግን እኮ አላህ እጅ አለው ይሰማል። በቁርአን የተነገረው ምን አለ? ችግር የለውም ያወሩ ነው። በቁርአን የተጻፈው እናምናለን፣ ችግር የለም። እኛ አዎ ምንድነው የተጻፈው? ምን ተብሎ ምንድነው የተጻፈው? ለምሳሌ ጠይቀኝ። አሁን ጭንቅላት አለው ብለህ መጠየቅ ግን አግባብ አይደለም። አይ እሺ ምንድነው ቁርአን ውስጥ አግባብ ያልሆነው ከምን አንፃር ነው? ወይ አግባብ አይደለም የሚባለው ከምን አንፃር ነው? እሺ አሁን አንተ አሁን እግዚአብሔርን ማን ፈጠረው ቢለህ ትመልስልኛለህ? ይሄ መልስ ይሆናል? ይሄ ጥያቄ ነው? አግባብ ያለው ጥያቄ ነው? አግባብ ያለው ጥያቄ ነው። እግዚአብሔርን ማን ፈጠረው? እግዚአብሔር ፈጣሪ እንጂ እሱ ተፈጣሪ አይደለም። አስጀማሪ አይደለም፣ ጀማሪ እሱ ሁሉን ነገር አስጀማሪ ነው። እኔ እኮ አውቀዋለሁ መልሱ እንደዛ ነው። ስለሚያውቀው እንደዛ ብለው አይጠየቅም ነው። ኦኬ እንደዛ ከሆነ እሺ አላህ ጭንቅላት አለው የለውም? የተጻፈ ነገር ከሆነ በቁርአን ላይ ያለ ነገር እናምናለን። የሌለ ነገር ደግሞ አለም የለም ተብሎ ትንሽ ነገር አይጨመርም። እሺ አላህ ጥፍር አለው? እሺ ቆይ ችግር የለውም። አላህ ጣቶች አሉ